ልክ እኮ የድሮ ፍቅረኛው ትዝ እንዳለችው ሰው እኮ ነው በሀሳብ ስምጥ ብሎ የቀረኸው። ምን እያልሽ ነው? አይ ድንገት የሶሊያና ወላጅ እናት ናፍቃ ከሆነ ብዬ። አንቺ ሴት ምንድነው ችግርሽ? ቆይ ምንድነው ችግርሽ? ይሄ ስንት ዓመት ሙሉ ያለፈ ታሪክ አንስቶ እንደዚህ መረበሽ ምን የሚሉን ነገር ነው? ተው እንጂ በልሁ እንዴ አንወሻሽ እንጂ። በሶሊ ውስጥ እኮ ሰብለን እንደምታያት በደንብ አውቃለሁ። ሚስትና ልጅ እንግዲህ የሶሊን ከዚህ መራቅ በደንብ ይፈልጉታል። ደግሞ በጣም እርግጠኛ ነኝ ይሄ ሀሳብ ያንተ ሳይሆን የሚስት ነው። ይሄ ድፍረትሽ አልበዛም ወይ? ታናሽ እህቴ ነሽ ብዬ ዝም ብልሽ ጭራሽ መስመር አለፍሽ። ይልቅ ሁለቱ የሆነ ነገር አቀደዋል። ስለምን እቅድ ነው የምታወሪው? እዚህ ቤት ውስጥ የሆነ ሰው ለመጉዳት አስበዋል። ያው በእርግጥ ከተጎጂዎች መካከል ስምህ የማይካተተው ብቸኛ ሰው ብትኖር አንተ ነው የምትሆነው። አልገባኝም። ምን እያልሽ ነው? እዚህ ቤት በእናትና በልጅ የተጠነሰሰ ትልቅ ሴራ አለ እያልኩ ነው። ምን? እኔ ልጄ ማየት እፈልጋለሁ። አንድ ጊዜ እንኳን እንዳይፈቀጅልኝ እባክሽ ልጄ፣ እኔ በጣም ናፍቆኛል። ቆይ አልገባኝም። እዚህ ምንድን ነው እየሆነ ያለው? ፋንቱ ለምንድን ነው ልጅሽን ለማየት የማየን ፍቃድ የምትጠይቂው? ሶሊያና አንቺ ብዙ ማታውቂው ነገር አለ እኮ። ምንድን ነው የማላውቀው? ፋንቱ ምንድን ነው የማላውቀው ነገር? ሶሊ ቆይ ግን እማዬ ሶሊያና ምንም ነገር የሰማች አይመስልሽም? ማለቴ አክስቷ ልናሳብዳት እንደሆነ። አንቺ ድምፅሽን ቀነስ አድርጊ እማዬ። እስከ መቼ ነው እኔ በፋንቱ የምሳቀቀው? አንድ ቀን ግን አንቄ እገላታለሁ። አሁን አታስቢ ፋኖራ። ምን አለ አንቺም ከገባሽበት ችግር ውስጥ ማውጣት የምችል ብሆን። እንዴ ከዚህ በላይ ምን ልታደርጊልኝ ትችያለሽ? በዛ ላይ ደግሞ ሚስጥሬንም በቃ የውስጤን ሁሉ ማውራት እኮ ጥሩ ጓደኛ ይሆነሻል። ከኔ በላይ ግን አክስትሽ ታስፈልግሻለች። እርስ በርስ ተጠባበቁሽ። ይሄ ደግሞ ምን ማለት ነው? ፓንዶራ ሶሊያናን ለአንዴና ለመጨረሻ ጊዜ አባቷ በሷ ላይ እምነቱን እንዲያጣ ለማድረግ ወስናለች። በሌላ በኩል ደግሞ ፋንቱን እስከ መጨረሻው ድረስ የሚሸኛት ከነ ሚስጥሯ የሚቀብራት ሰው መቅጠር አለብን እያለች ነው። ሴሪም ለወንድሟ እዚህ ቤት የተቀናበረ ነገር አለ፣ እዚህ ቤት በቅርቡ የሚፈነዳ ከሁለት አንዳችን ለሆነ ችግር የሚዳርገን እቅድ እየታቀደ ይገኛል። ከዚህ ሁሉ እቅድ ነፃው አንተ ብቻ ነህ እያለችው ነው። አቶ ኮማንደርም ምን እያልሽ ነው? እኔ እህቴ ነሽ ብዬ ባከብርሽ በህይወቴ ጣልቃ አትግቢ ብሏታል። ግን ደግሞ እሷ በተደጋጋሚ ስለ ቤቱ አይኑን እንዲገልጥና ቤት ውስጥ ምን እየተፈጠረ እንዳለ እንዲመለከት እየጠቆመችው ትገኛለች። እናም እንግዲህ እዚህ ቤት ውስጥ ከእቅዱ ወይም የጉዳት እቅድ ከሚደርስብን ሰዎች መካከል ከአንተ ውጭ ሌላ ማንም ሰው ነፃ አይኖርም እያለቻት ነው። ስለምን እያወራች እንደሆነ በተደጋጋሚ ቢጠይቃትም እዚህ ቤት ትልቅ ሚስጥር አለ። ታዲያ ፋንቱ ዝም ብላ ከሜዳ ተነስታ ድንገት ልሄድ ያለች ይመስልሃል? ለምን እሷን አትጠይቃትም እያለች ነው። ሶሊያና ናሆምንና ፋንቱን አገናኘቻቸው። አዜብ አሁንም ፋንቱን ጉረሯን አንቃ ልትገላት ለትንሽ እንግዲህ ሶሊያና ደርሳ አትርፋታለች። አሁን ላይ ሶሊያናን የሚያጠራጥሩ ነገሮች እየተፈጠሩ ነው። ግን ደግሞ ቢሆንም በጭራሽ እህቷንና እናቷን መጠራጠር አልፈለገችም። ፋንቱ አሁንም ቢሆን አንድ ነገር ጠቁማታለች። እዚህ ቤት ያለ ወሳኝ ሰው ያለችሽ አክስትሽ ብቻ ናት። ስለዚህ አክስትሽ ታስፈልግሻለች። ለዛም ተጠባበቁ፣ አንቺ እሷን፣ እሷም አንቺን ተጠባበቁ ብላታለች። ከማንና ከምንድን ነው የምጠብቃት የምጠብቀኝ የሚል ጥያቄ አንስታለች። እናትና እህቴ እንደሆኑ መልካም ሰዎች ናቸው፣ ፍጹም አምናቸዋለሁ እያለች ነው። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት ሰላምታችን ይድረሳችሁ እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱን። ሶሊያና በብዙ ፈተናዎች ያለፈች ልጅ ብትሆንም ከቤት ሰራተኛ ስለተወለደች ብቻ ብዙ ግፍና መከራ አሳልፋለች። ግን ደግሞ እነዚህን ያሳልፋቻቸውን ግፍና መከራዎች በጭራሽ እሷ በምታውቅበት ወይም በእሷን በምትከፋበት መንገድ አይደለም። እናትና እህቷ እነሱ ለእሷ የቅርብ ሰው ወዳጅ ሚስጥረኛ መስለው ግን ደግሞ እስከዛሬም ድረስ ሲያቆራርጧት የኖሩት ከአባቷ ጋር ነው። አሁንም ቢሆን አባቷ ከብዙ ጊዜ በኋላ በሴሪ ድካምና ትግል ሶሊያና ካለችበት የቁም እስር ነፃ እንድትወጣ አድርጋታለች። ግን ደግሞ አሁንም የአባትና ልጅ መቀራረብ ያብሰለሰላቸው የእግር እሳት የሆነባቸው እናትና ልጅ አሁንስ በምን መንገድ ነው ከአባቷ ጋር የምናጣላት የሚል ውሳኔ ላይ ደርሰዋል።
ለዛም የእናቷ ልጅ እባብ የሆነችው ፓንዶራ እናቷ ጫፉን ብታሳያትም እሷ ግን አሁን ላይ እቅድ በማውጣት ማንም የሚወዳደራት የለም። የመጀመሪያዋ እቅዳቸው ውስጥ ያለችው ሴት አክስቷ ብትሆንም ግን ደግሞ መጀመሪያ ልትጀምር የፈለገችው በአሁኑ ከሶሊያና ይመስላል። እናም በባለፈው ጊዜ ናሆምን ከእናቱ ጋር በስልክ አገናኝታው ነበር። ግን ደግሞ በስልክ ካናገረችው በኋላ ናሆም ሊያናገራት ያለችበትን ሊያገኛት ቢፈልግም በጭራሽ ላገኝህ አልፈልግም ብለው ነበር። ጭራሽም ስልኩን ጆሮ ላይ ሲዘጋበት ናሆም በጣም አዝኖ ነበር። ፋንቱ ይህን ያደረገችው ልጇን ጠልታው ሳይሆን እሱን ለመጠበቅ ችግር ውስጥ እንዳይገባባት ከአደጋው ለማዳን ነበር። ግን ደግሞ ናሆም ፋንቱ ያለችበት ሁኔታ ስላልገባው በጭራሽ እየተረዳት አይደለም። ሶሊያና እሱ ሊያገኝሽ እየፈለገ እንዴት ጆሮ ላይ ስልክ ትዘጊበታለሽ እያለች ነበር። ለሱ ለራሱ ሲባል ይህን ነገር ማድረግ አለብኝ፣ ግን ደግሞ በድጋሚ እንዴት ነው ያመንኩሽ እያለች ነው። ትልቅ ስህተት እንዳልተሳሳትኩ እርግጠኛ ነኝ። እባክሽ ሶሊያና፣ በአሁኑ ግን በልጅ ህይወት ነው ቁማር እየተጫወትኩ ያለሁት። እኔ ልጄን እንዳወራሁት እንዳናገርኩትም ሆነ አንቺም እና እኔም እንዴት ተገናኘን እናትሽም ሆነች እህትሽ ማወቅ የለባቸውም ብላለች። ሶሊያና ፋንቱን አጥብቃ ይዛታለች። እባክሽ ይህን ብቻ አድርጊልኝ፣ ቃል ግቢልኝ ብላት ነበር። እሷም በጭራሽ የባለፈውን ስህተቴን በአሁኑ አልደግመውም፣ ግን ደግሞ ለምን እንደሆነ ከነሱ እየተሸሸሽና እየደበቅሽ ያለሽው በምን አስፈራርተውሽ እንደሆነ ብትነግሪ ደስ ይለኛል ብላት ነበር። እባክሽ እኔ ልጄን ባገኘውም ባላገኘውም በሱ ላይ ምንም የሚመጣ ለውጥ የለም። ምክንያቱም የእሱ እናት እጅግ በጣም መልካም ናት። ከልጅነት ጀምሮ የሚያውቀው እሷን ነው። ተንከባክባና ጠረኗን አስለምዳ ያሳደገችው እሷ እንጂ እኔ አይደለሁም። ስለዚህ ናሆም እኔ ከህይወቱ በመውጣቴ ምንም ሊጎዳ የሚችለው ነገር የለም፣ ምክንያቱም የእናትነት ፍቅርን አላጣም ብላለች። ሁለታችንም የሚያመሳስል ነገር አለ። የኔም እኮ እናት በጣም መልካም ናት እያለች ነበር። ናያቺ ነው ብለሽ ነው ብላታለች። ከዚህ በፊትም እንደዚሁ ስለ አዜብ ጥሩ እንዳልሆነች ልትነግራት ሞክራለች። ግን ደግሞ ሶሊያና እነሱም በሙሉ ልቧ ስለምትወዳቸው እና ስለምታምናቸው ሌላ ሰው የሚላት ነገር በሙሉ እውነት አይመስላትም እንጂማ ፋንቱ በተለያየ መንገድ ሶሊያናን ቢዘልቃት ብላ አንዳንድ ነገሮችን ትነግራታለች። ሶሊያና ግን አቆይተኛን ቢቀሰቅሱት አይሰማም። ስለሆነ ነገሩ ልክ እንደዛ ነው። ምክንያቱም ምንም ብትባል እዛው ዞራ ትገኛለች። ፋንቱ ይህን ነገር ለሶሊያና በመናገሯ እየተጸጸተች ነበር። እናም እንግዲህ ፋንቱ ስራዋን በስርዓት መስራት አልቻለችም። በሀሳብ እየተዋጠች ልጄን በልጅ ህይወት ቁማር እየተጫወቱ ግን ደግሞ ይችን ሴትዮ ፈርቼ እስከ መቼ እውነቱን ደብቄ የዛች ምስኪን ህይወት አደጋ ላይ ሲወርቅማ ይህም ገና በልጄ ስላስፈራራች ብቻ ዝም ማለት የለብኝም እያለች ነው። ግን ደግሞ እንዳታናግራትም እንዳትናገርም የልጇ ህይወት ዘጋ እያስፈራራቻት ስለሆነ ግራ ተጋብታለች። ይህን እያሰበች እየተብሰለሰለች ክችን ቆማ በጭራሽ ስጠራትም አልሰማቻትም ነበር። ፋንቱም እባክሽ አዜብ፣ እኔ ምንም ውስጥ መግባት አልፈልግም። እናም ልጄን ከዚህ ውጥንቅጥ ውስጥ ልጄን አውጭልኝ፣ በጭራሽ ልጄ አይገባውም እያለቻት ነው። ያለኝ አንድ ልጅ ብቻ ነው፣ በልጅ አትቅጭኝ ብላ ተንበርክካ ለምናታለች። ካልሆነ ደግሞ እኔ ከዚህ ቤት ልውጣ ብትላትም ቢሆን ደስ ይለኝ ነበር። አሁን ግን ከነ ሚስጥርሽ ከዚህ ቤት በጭራሽ መውጣታችም የማይታሰብ ነው ብላታለች። አፍሽን እስከ ዘጋሽና አድርጊ የምልሽን ነገር እስካደረግሽ ድረስ ማንም ምንም አይናገረሽም እያለች ነው። አዜብ አንቺና ሶሊያና ተገናኝታችሁ ነበር ባለቻት ጊዜ በጭራሽ እንዳልተገናኙ ተናግራለች። ልጇንም ቢሆን እንዳላገኘችው ግን ደግሞ አዜብ እየተከታተለቻት ስለነበረ ሶሊያና ከሷ ክፍል ስትወጣ አይታታለች። ሶሊያና ከአንቺ ክፍል ስትወጣ እኮ አይቻታለሁ፣ በአንቺ ቤት አላቅም አሉ ማሞኘትሽ ነው ብላት ነበር። ፋንቱም አይ እንደዛ እንኳን ማለት ፈልጌ አይደለም፣ በጭራሽ እንደሱ አይደለም፣ ግን ረስቼው ነው በሀሳብ ውስጥ ሆኜ ይቅርታ ልጠይቀኝ ክፍሌ መታ ነበር ብላለች። እንግዲህ ፋንቱ አዜብ አሁንም ቢሆን በተደጋጋሚ አስጠንቅቃትና እሷ መልካም ሴት እንደሆነችም ተናግራለች። ፋንቱ በማይመለከታት ቦታ ስለገባች እንጂ ፋንቱን ለመጉዳት ብላም እንዳልሆነ አስረግጣ ነግራታለች ማለት ነው። እውነታው ግን አዜብ ሰው በላ ሰው ገዳይ አረመኔ ጭራቅ ስለሆነች እንጂ የእውነት ፋንቱ ስለ መልካምነቷ እንዴት መሰክርላት የምትፈልገው እያስመሰለች እንጂ መልካም እንዳልሆነች ራሷ ውስጧም ያውቀዋል። እንግዲህ ፓንዶራና እናቷ ቀመራቸውን እያስተካከሉ ነው። በአሁኑ አባቷ እስከ መጨረሻው ድረስ እንዲቆርጥላትና እንደለመደችው እዛው ጨለማ እስር ቤት እንድትቀመጥ ትሆናለች እያለች ለእህቷ ጥሩ ወጥመድ ያዘጋጅታላታለች።
ሶሊያና ምን ልታረጊ አስበሽ ነው እያለቻት ነበር። እናም ልታረጊ የፈለገችውን ነገር ስትነግራት እናቷ ራሱ በልጇ ስራ ደንግጣለች። እንዴ አንቺ ልጅ እጅግ በጣም አረመኔ ሆነሻል እያለቻት ነበር። መቼስ ያለ ዘር ያልበቀል እንግዲህ እናቴ አንቺ አይደለሽ እያለቻት ነው። በስበቡም የእናቷን ክፋት እየነገረቻት ነው ማለት ነው። ፓንዶራ ሶሊያናን አጌታት ነበር። ሶሊያናን አጌታት ፋንቱን ይቅርታ ጠየቅሻት አገኘሻት ባለቻት ጊዜ ሶሊያና በአሁኑ ሚስጥር ጠባቂ ሆናለች። ኧረ በጭራሽ አላገኘኋትም፣ ይቅርታ ልጠይቅ ያፈል ሂደሽ እንደሆነ እኔም እንደዛ እያሰብኩ ነበር ብትላትም ግን ደግሞ በአሁኑ ሚስጥር ጠባቂ ሆና ምንም ነገር አልነገረቻትም። አይ እኔ እንኳን አላገኘኋትም አላናገርኳትም እያለቻት ነው። እሱን ታዩና ስለ ሌላ ጉዳይ ብናወራ ይሻላል ብላ ሌላ ወሬ በጀመሩበት እህቴ እስከ ዛሬ ድረስ ከባድ ጊዜ ስታሳልፊ ቆይተሻል። ጥሩ ጊዜ ላይ አልነበርሽም። ስለዚህ ዛሬ ወጣ ብለን እንዴት ማማቾች ጥሩ ጊዜ እናሳልፍ እያለቻት ነው። ሶሊያና አሁንም ቢሆን ጥሩ ጊዜ የምታሳልፍበት ወቅት ላይ እንዳልሆነች ተናግራለች። ምክንያቱም የልጅ አባት እኮ የሞተው በቅርቡ ነው። ስለዚህ ከባድ ያዘን ላይ እንዳልሆንኩ አይታይሽም እንዴ? በዛ ላይ ደግሞ ወጥቼ ምንም የመዝናናት ሙድ የለኝም ብላት ነበር። እንዴ እህቴ እኔ እኮ ከአንቺ ጋር ጥሩ ጊዜ ማሳለፍ ስለፈለግኩና አንቺን ብትወኝ እስከ ዛሬ ድረስ ጥሩ ጊዜ ስላላሳለፍሽ ካለሽበት ሙድ እንድትወጭ ነው ብላት ነበር። ግን ደግሞ እሱን የምታረግበት ጊዜ ላይ እንዳልሆነች ነግራታለች። ግን ደግሞ ፓንዶራ አንድን ነገር ከያዘች እሺ አትልምና እንዴ ዛሬ እኮ የናታን ልደት ነው፣ ጓደኞቹ ሰብሰብ ብለው እሱን ሰርፕራይዝ ለማድረግ ፕሮግራም አዘጋጅቻለሁ። ምንም ነገር ባታደርጊም አብረሽ ቆይተሽ እንድትመለሽ እፈልጋለሁ እያለቻት ነው። ሶሊያና መጥፎ ነገር አይስበሽ አይደለም አይደል ብትላትም ፓንዶራ እንዴ እኔ ምን መጥፎ ነገር አስባለሁ እያለች ነው። ግን ደግሞ ፓንዶራ በገዛ አንደበቷ ተናግራለች። ሶሊያና ማስተዋሉን አንስቶባት እንጂ አልበለዛ እንደዚህ በፊቱ ትጎዳኛለች ብለሽ ነው እንዴ ብላት ነበር። ሶሊያና በዛን ጊዜ ከዚህ በፊት ጎርተሽ ታውቂያለሽ እንዴ ልትጎጂ ነበር እንዴ ብትላትም ወዲያው ነገሩን አስቀይሳታለች። እምቢ ስላልሽ ብዬ እኮ ነው እባክሽ እህቴ እምቢ አትበይኝ ብላ ስትለምናት እሺ መጥፎ ነገር እንደማታረጊ ተስፋ አረጋለሁ ብላ በሀሳቧ ተስማምታለች። ፓንዶራም ናይት ክለብ ይዛት እንደምትወጣና እዛው የመጨረሻ እርምጃዋን እንደምትወስድ ለእናቷ ነግራታለች። እናቷ ማንም ሰው የፈለገ ነገር ቢሆን በጭራሽ ከዚህ በኋላ ያሳዝነኝም እያለች ነው። ሴሪ ለወንድሟ ስለ ሶሊያና እያወራችው ነበር። በሀሳብ ውስጥ ስለነበረ የሶሊና አስታብለ የምትወዳት ሴት የናፈቀች ትመስላለህ እያለችው ነበር። እሱም ለምንድን ነው ያለፈ ቁስሌን የምትነካኪው? ስለዚህ የባከሽ ከህይወቴም ከቤተሰቤም ወጪ እኔ እህቴ ነሽ ብዬ ስላከበርኩሽ ብቻ እንደፈለግሽ መናገር ትችላለሽ ማለት አይደለም እያለ ነው። ግን ደግሞ ሴሪ ምንም ቢሆን አትፈራውም፣ ከቤት ልታስወጣኝ ነው እያለችው ነበር። እናም እንግዲህ ሶሊያናን ከዚህ ከሀገር ለማስወጣት እያሰብክ ነው አሉ ደግሞ እና ይሄ ደግሞ ለሚስትህና ለልጅህ እጅግ በጣም ደስታቸው ነው። እነሱ እሷን ከምትገጽ ማጥፋት ደስታቸው ነው። ለሶሊ ደግሞ ያለኋት እኔ ብቻ ነኝ ብላለች። በዛ ላይ ደግሞ በሶሊ ውስጥ ሰብለን ታይባታለህ አይደል እያለችው ነበር። አቶ ኮማንደርም ስለ ሰብለ ሲወራ ብዙ ደስ አይለውም። በእርግጥም ከራሱ በላይ ይወዳት ነበር። ወይዘሮ አዜብ አንድም ቀን ባሏ ወዷት እንደማያውቅ በራሷ ተናግራለች። እኔም ቢወደኝ ኑሮማ መቼም ከሰራተኛ ጋር አይል ከሰከስም ነበር እያለች ነው። ፓንዶራ አንቺስ ታዲያ ተወጇዋለሽ ወይ የሚል ጥያቄ አንስታ ነበር። እሷን ብትሆን ያን ያህል ፍቅር እንደሌላት ተናግራለች። ስለ ሶሊያና ምንም እንደማይመለከታት ለሴሪ ቢነግራትም ሴሪ ግን እንደሚመለከታትና ሚስቱና ልጁ እዚህ ቤት ትልቅ እቅድ እያቀዱ እንደሆነ ተናግራለች። የዚህ እቅድም ደግሞ የዚህ ተንኮልም ገፈት ቀማሾች ከኮማንደሩ ውጭ ሌላ ሁሉንም ሰው እንደሚመለከት ተናግራለች። ምናልባት አንተን ብቻ ነው ላይመለከተህ የሚችለው እንጂ አልበለዛ ሁሉም ሰው የዚህ ሴራ ተካፋይ ነው ብላለች። ምን ማለት ነው? አብራርተሽ ንገሪኝ እያለ ነው አቶ ኮማንደር። አንተ አይገባህም። ሚስትህና ልጅህ ትልቅ ወጥመድ እያዘጋጁ ነው። የመጀመሪያ ግቧ ሶሊና እኔንን የምንሆነው እያለች ነው። ከዚህ ሚስጥር ጀርባ ደግሞ ፋንቱ እንዳለችም ተናግራለች። ፋንቱ በድንገት ተነስታ ልሄድ ያለች ይመስላል በከንቱ። በዛ ላይ ደግሞ የሆነ ትልቅ ሚስጥር የያዘች ይመስላል። እያስፈራሯትም ያለ ይመስለኛል። ለማንኛውም እኔ ሴሪ ምንም ነገር አያመልጠኝም፣ በቅርቡ ደርስበታለሁ ብለዋለች። ፋንቱ እንግዲህ ለወይዘሮ አዜብ እባክሽን ይህን ነገር መቋቋም አልቻልኩም፣ ሴሪም ታሳዝነኛለች፣ ልጅንም ማጣት አልፈልግም፣ ይህን ሁሉ ነገር ተሸክሜ መኖር አልፈልግም ባለቻት ጊዜ
አዜብ ጉሮሮዋን አንቃ ፋንቱን ልትገላት ነበር። ፋንቱን እባክሽ ብላ ለመናት። እንደምንም ከተወቻት በኋላ እሺ ሁሉም ይቅር፣ ቢያንስ ልጅን ለየው እባክሽ እያለች ስለምናት ነበር። በጭራሽ ልጅሽን ማግኘትም ሆነ ማየታችም እያለቻት ነው። ድንገት ሶሊያና ስትደርስ እባክሽ እያለች ስትለምናት ደርሳለች። እንዴ እናቴ ምን ለምን ማለት ነው? ፋንቱ ልጇን ለማግኘት ያንቺ ፈቃድ ለምን አስፈለጋት ባለች ጊዜ የአባቷ ጥላቶች ብዙ ስለሆኑና ለደህንነታቸው ሲባል ፋንቱ ከጠላቶቻቸው ምናልባት ሰላይ ትሆናለች ብላ ስለተጠራጠረች እንደሆነ ተናግራለች። በእርግጥም ሶሊያና እናቷን ስለምትወዳት አምናታለች። ግን ደግሞ ፋንቱ ይሄን ልታረግ አትችልም። ስለዚህ ልጇን ለማግኘት ደግሞ ያንቺ ፈቃድ አያስፈልጋትም ነው። የአባቴ ጠላቶች ሰላይ ልከውሻል እንዴ ብላት ነበር። ናሆም እስከ አባቴ ጋር ግንኙነት አለው እንዴ ባለች ጊዜ አባቷ ጋር ምንም አይነት ግንኙነት እንደሌለው ፋንቱ ተናግራለች። እናም እንግዲህ ልጇን ማግኘት አለባት ስትላት ሶሊያናን በሶሊያና እይታ መጥፎ ላለመባል በሀሳቧ ተስማምታ እኔም አብሬ እሄዳለሁ ብላ ነበር። ግን ደግሞ አንቺ ሳትሆኚ እኔ እና እሷ እንሄዳለን ብላ እንደምንም ማሳምናታለች። ፋንቱ ለአባትሽ ደህንነት ስል ነው ብላ ሶሊያናን ስላሳመነቻት ሶሊያና ያን ያህል አልተጠራጠረችም። ፋንቱ ግን ነገሩ ስለገባት ከአንቺ ጋር መሄድ እንደማትፈልግ ተናግራለች። ሶሊያና በጊዜ ተዘጋጅታ እየጠበቀች ነው። ፋንቱን እባክሽ ቶሎ በይዝ ብላ ለናሆም ደውለውለት ሲቀጥሩት ናሆም ስትፈልጊ እየሄድሽ ስትፈልጊ እንደመጣሽ እንዴት ጎጅኝ አልፈልግም። አንቺ ማነሽ? ምንድነሽ? ከኔ ምንድነው የምትፈልጊው ብሏታል። ፋንቱም ልታገኘው እንደምትፈልግ ነግረዋለች። ግን ደግሞ ብቻውን መሆን አለበት ብላለች። ቤተሰቡ በእሷ የተነሳ መረበሽ እንደሌለበት ተናግራለች። እና ታዲያ ምንድነው ችግሩ? ቤተሰቡ ማንም አይረበሽም ብትላትም ሶሊያና በእኔ ቦታ ካልሆንሽ በስተቀር ሊገባሽ አይችልም። ስለዚህ አሁኑኑ ይምጣና ብቻውን እሱን እናናገር ብለው ቀጠሮ አስይዘዋል። ሶሊያናም ማብራት ልትገር ነው። ቶሎ በይ ፋንቱ እያለች ነው። ከፓንዶራ ጋር የምሽት ክለብ ቀጠሮ እንዳላቸው ስትነግራት ይሄ ነገር እባክሽ ብላታለች። አንቺ የዋህነሽ ሰው ሁሉን ታምኛለሽ፣ ግን ደግሞ ላንቺ ያለችሽ አክስትሽ ለሱ ያለሻት አንቺ ብቻ ናችሁ። ራስ በራስ ተጠባበቁ እባክሽ። ሰውን አትመኝ፣ ይቅርብሽ፣ ተጠንቀቂ። የዋህነሽ አንቺ በየዋህነትሽ ላይ ካልተጠነቀቅሽ በስተቀር ሰዎች ጎድሻል ብላ አስጠንቅቃታለች። ግን ደግሞ ሶሊያና ከእህቴን በጣም አምናታለሁ እያለች ነው። ምን ሊፈጠር ይችል ይሆን? ውድና የተወደዳችሁ ለዛሬ የነበረን ቆይታ እንዲመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ